ሶል 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 ሚራ የውርደቷን ጥግ ተቀበለች። ሮቤል ብቻዬን ነው ወይ የቀረሁት? አሁን አማራጭ የለኝም እያለ ብቻውን እንደ እብድ ማውራት ጀምሯል። ሉሃና አሁንም ካለችበት ሀሳብና ጭንቀት አልተላቀቀችም። አድናል ምን ማድረግ እንዳለበት የዛራን ሞት ከሰማ ወዲህ ደንዝዞ ቀርቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደተለመደው ቪዲዮውን ከመጀመራችሁ ላይክ፣ ሰብስክራይብ እና ሼር ኮሜንት በማድረግ ጀምሩት እያልኩኝ ሉሃና ተወዳጁ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሉሃና አሁንም እህቴን ሳራ የማገኛት እንዴት ነው ወዴት ነው በማለት በማሰብ ተጨንቃለች። አድናል እንደተለመደው ፖሊስ አስመስሎ ጓደኛውን አምጥቶ ምርመራ እንዲያደርግባቸው ያካሄደው የሚራና የሮቤል ነገር አልተሳካለትም። በመሆኑም ግን ሚራ ቤቱን ለቃ ከወጣች ቀናታት ተቆጥረዋል። እንግዲህ ከድሮ ፍቅረኛዋ ጋር ጨዋታዋን ሁሉን ነገሯን እያደረገች ነው። በመሆኑም አድናልን ከማግባቷ በፊት ሰለሞን የእሷ ፍቅረኛና በጣም የሚወዳት የሚያከብራት ነበረች። ሰለሞን አሁንም ይወዳታል፣ ያፈቅራታል። ከምሩ ነበር፣ ከልቡ ነበር ሁሉን ነገር ይሰጣት። ሚራ ግን አሻፈራይ በማለት እኔ የሚገባኝ ሮቤል ነው፣ ሮቤልን እወደዋለሁ፣ ሮቤልን ካጣው ሞቼ ይገኛለሁ እያለች ሩሩ ማሰማት ጀምራ ነበር። ቀናታትም ተቆጥረዋል። አሁንም እንደተለመደው ሮቤል በመልከስከሱ የማይታማ ነገር የማይታማ አይደለም። ሁሌ እንደታማ ሁሌ የሰውን ሚስት እንዳማገጠ ስለሆነ እንደለመደው ወደ ሚራ ቤት አቅንቶ ሚራን እንደማማለል አድርጎ የኔ ቆንጆ የኔ ፍቅር የኔ ያላለው ጉድ የለም ሰማይ ልግባ ምድር ይዋጠኝ እያለ ከተለማመጠ በኋላ እንግዲህ እንደተለመደው አብረው ተጋድመው ሰለሞን ከቸች ብሏል። ሰለሞን ስጦታ ይዞላት ነበር የመጣው። በመሆኑም በጣም ተናዶ ሁለቱንም እዚሁ ልግደላቸው ወይስ ምንድን ነው ማድረግ ያለብኝ ብሎ ቁሞ በማሰብ ላይ እያለ አይ ከዚህ የተሻለ ነገር ባደርግ ይሻለኛል፣ ተረጋጋ ብሎ ራሱን አረጋግቶ ኮቴውን አጥፍቶ ወደ ኋላ ተመልሶ ወጥቶ ሄደ። ካፌ ውስጥ ቁጭ ብሎ አሚራ በእነሱ ላይ የለመርሹን በእኔም ላይ እያደረግሽ ነው ወይ? እየቀለርሽብኝ ነው ወይ? እኔ ከልቤ ነበር የምወድሽ። እንደዛ ከሆነማ ምትጫዋችብኝ ከሆነ የእኔ በቀል የከፋ ነው ብሎ በማታስበው መንገድ ተበቅሏታል። በነገራችን ላይ እንደዚህ አይነት ነገሮች ህይወታችን ላይ ሲመጡ በጣም የሚጎዱን አደገኛ ናቸው። ምክንያቱም ሰውየው ወዳጄ ነው ፍቅረኛዬ ነው ምንድን ነው ብላችሁ ስትቀርቡት ሙናፊቅ ሆኖ ከኋላ የሚወጋችሁ ከሆነ በጣም መጥፎ አመታትና ክፈኛ ምት ነው የሚመታችሁ። አወዳደቃችሁም በጣም የሚያስጠላና የሚደብር ነው የሚሆነው። እንግዲህ ሚራ ያጋጠማት ያ ነው። እንግዲህ ራሷን በማጽናና ላይ ትገኛለች። ብቻዋንም እንደብድ ያስወራታል። ሆኖ ያለ እንግዲህ መርፌ ወቅቷት ነበር፣ ማደንዘዣ ከአንገቷ ላይ ማለት ነው። ወደቀች። ሰሌ እያለች ወደ ኋላ ከወደቀች በኋላ ብሩን ጥርግርግ አድርጎ ወስዶ ወደማይገኝበት ሀገር ጥልቅ ብሎ ጠፍቷል። ሰለሞን ይመስለኛል። ሰለሞን ብሩን ለአድናል ሳይመልስለት አይቀርም የሚል ተስፋ አድርጋለሁ። ምክንያቱም ሀቁ እንዳልሆነ ያውቃል። እንዲሁም ደግሞ አድናልን ይቅርታ ሲጠይቀው የቤቴን ብር ከወሰርክ በኋላ ምንድነው ይቅርታ የምትጠይቀኝ ምናምን ብሎ ከቤቱ ገፍትሮ አስወጥቶታል። ስለዚህ ያንን ደግሞ ለመካስ ወይም ደግሞ እስካሁን ድረስ ደግሞ የውሸት ማስረጃ እየጻፈላቸው ነበር የጤና ባለሙያ ስለሆነ እሱንም ለመካስ ይመስለኛል ብሩን ለአድናል ይመልስለታል ብለን ተስፋ እናደርጋለን። ምክንያቱም የላቡ ዋጋ አይደለም፣ የላቡ ውጤት አይደለም፣ የለፋበት የደከመበት አድናል ስለሆነ ማለት ነው። ተስፋ እናደርጋለን፣ ሁላችንም እንጠብቃለን ማለት ነው። ይህን ክፍል
ሚራ እንደለመደችው አሁንም እያለቀሰች ራሷን እያጽናናች ለሮቤል ደወለች። ሮቤል ወደ ቤት መጣ፣ ጠየቃት። ምንድን ነው የተፈጠረው? ምን ሆነሽ ነው? ተረጋግተሽ አስረጅኝ በማለት ጠየቃት። ምኑን ነው የምነግርህ? ከምኑ ልጀምርልህ? ምኑን ልጨርሰልህ? ብላ ራሷን እያለቀሰች እየጓጎረች እየቧጨጨች ማልቀስ ጀመረች። ሮቤል ተረጋግተሽ አስረጂ፣ ምንድን ነው የተፈጠረው? ብሩን ወሰደው ሰለሞን። እንዴት አድርጎ ነው የወሰደው? እንደዚህ አድርጎ ደብዳቤውን አሳይ በማለት ደብዳቤውን አየው። ሲያየውም የጻፈላት ሮቤል ጋር ተኝታ እንዳያት ነበረ። ሮቤል አይቶናል ማለት ነው። አዎ ሰለሞን አይቶናል በአይኑ በብረቱ። ስለዚህ ይህን ደብዳቤ ጽፎልኝ በብጫቂ ወረቀት ትቶኝ ሄዷል፣ ብሩንም ይዞት ሄዷል፣ ሟጦታል። ብሩ የት ነው ርሲቱ ያለው ሲላት አሳየችው። ይህን ሁሉ ብርን የሰጠሽው? አዎ። እንግዲህ ሮቤል እንደተለመደው የሚፈልገው ብሩን ስለነበረ ሚራን አይፈልጋትም ነበር። ስድቡን፣ ቁጣውን፣ ሁሉን ነገር አበረደባት። ትቷት ሄደ። ትተኸኝ አትሂድ እያለች እየሮጠች መለመን ያዘች። ሮቤል ምን ሆነህ ነው? ስንት ነገር እንዳላሳለፍን ትተኛ አትሄድ እያለች እየተለማመጠች እግሩ ስር ወድቃ መለመን ጀመረች። ሮቤል ግን ከዚህ በኋላ ምን ቀረኝ? እኔና አንቺ አንተዋወቅም። ብሩ ነበር፣ እሱንም አንድ ላንድ ጎረምሳ አስበላሹ። ስንት ለምኜሽ ነበር። ስለዚህ ከዚህ በኋላ ጣገቤ እንዳትደርሺ። የኔና ያንቺ የሚባል ምንም አይነት ጉዳይ የለንም። የሚያገናየን ብሩ ነበረ። ብሩን ደግሞ ሄዷል ብሎ ከፈታትሮ መልሶታል ማለት ነው። እንግዲህ ያዘነ መስሎ ለነ ሉሃና እየነገራቸው ነበረ። ሰለሞን ብሩን ይዞት እንደጠፋ ለሉሃናና ለአድናል ነገራቸው። ወይኔ ያልተጠቀምኩበት ወይ አንተ ያልተጠቀምክበት ምንድን ነው ብሎ ለወንድሙ አድናል ነግሮት ነበር። እዚህ ጋር ግን ደስ ያለ ነገር ቢኖር አድናል ነው። ምክንያቱም በጣም እውነቱን የተናገረው ሚራ ስጋዬ አይደለችም፣ ሚስቴ ናት። ሚስት ብትሄድ ደግሞ ሚስት ይተካል። ነገር ግን አንተ ስጋዬ ነህ፣ ከዛም በላይ ደግሞ አሳድጌሃለሁኝ። ዙረህ ግን ተባብረህ ከሷ ጋር ከጀርባ የሆነህ ወጋኸኝ፣ ስጋህን ቁርጠህ ትጥለዋለህ ሆይ ብሎ ለሮቤል ምርር ብሎ የነገረው የአድናል ሮሮ ነበረ። አድናል ትክክል ነው። አንዳንዴ የኔ የምትሉት ወንድማችሁ፣ እህታችሁ፣ ሌላም ዘመዳችሁ ሊሆን ይችላል። አጥቅቷችሁ ወቅቷችሁ ከሄደ በኋላ አዛኝ ቅም ያንጓጅ መስሎ እንደገና መቶ ማሻሸት ምን ማለት ነው? ራሴን መቶ ሆዴም ቢያሻሹኝ አይገባኝም ማለት ነው የሚሆነው። ሮቤል እያደረገ ያለው ይሄ ነው። ብሩን ለአንድ ጎረምሳ አስበላችሁ፣ ወይኔ አንተ አልበላሁት ወይ ወንድሜ አድናል አልበላው እያለ ማዘን ጀምሯል። ነገር ግን ለራሱ ነው እንጂ አዘንታ ያለው ለአድናል ወይም ለሉሃና አዝኖ አይደለም። ይህን ደግሞ ጠንቅቃ የምታውቀው ሉሃና ብቻ ናት። ምንም ነገር ቢል የማትሰማው ጆሮ የማትሰጠው ከተደረገም ወይም ካላደረጉትም አዎ አድርገነዋል ብላ ራሱን አሳምና የምትልከው ሉሃና ናት። አድናል በመሀል በፊት ይወላውል ነበር። አሁን ግን ኮስታራ ቆስጣና ሆኗል። ቢሆንም ግን ገና ይቀርሃል እናለን። ምክንያቱም ትወላውላለህ አድናል ሚራ አንድ ነገር ብላ እንዳታሳምንህ እንፈራለን። በመሆኑም አድናል እስከዛሬ ሚራ እርጉዝ ናት ብሎ ነበር የሚያስበው። እንግዲህ እሱንም ደግሞ ደርሰውበታል እርጉዝ እንዳልሆነች። ይህንንም ያጋለጠችው ሉሃና ናት ማለት ነው። ምክንያቱም ዶክተሩ የውሸት መረጃ እየጻፈላቸው ቆይቶ ስለነበረ ለአድናል ነግሮታል። ስለዚህ አድናል ደግሞ በሙያ ተዋርደሃል፣ ዘቅጠሃል ብሎ ብዙ ነገር አጥረግርጎ መልሶታል። በነገራችን ጤና ሙያ ላይ ስትገቡ በጣም ጥንቃቄ የሚፈልግ ነው። የሰው ህይወት ነው የምታከሙት። ዝም ብሎ አይጥ ወይም የድመት ህይወት አይደለም የምታከሙት፣ ተመልሶ የማይገኝ ህይወት ነው። ስለዚህ በሙያችሁ ላይ ባትጫወቱና ቃል ለገባችሁለት ህዝብ ታማኝ ሆናችሁ ብታገለግሉ የሚል አስተያየት አለን ማለት ነው። እንግዲህ ድራማው እንደ እንትን ነው፣ እንደ ማስተማሪያ ነው የሚቀርብልን። በዚህ ሙያ ላይ የምትሰማሩ ሰዎች ወይም የተሰማራችሁ ሰዎች ሙያችሁን አክብራችሁ ብትሰሩ፣ ለህሊናችሁ ብላችሁ ብትሰሩ። ምክንያቱም እናንተ ያግበሰበሳችሁት ውሸትና ግብስብስ ነገር የሰውን ህይወት ያሳጣል። የሰውን ህይወት ያሳጣ ማለት ደግሞ ተመልሶ የማይገኝ ይቅርታ ብትጠይቁት እንኳን የማይተካ ነገር ነው። ስለዚህ ፕሊስ ሙያችሁ ላይ ትኩረትና ፎከስ አድርጉበት እንላለን። አድናል እንደተለመደው እየተበሳጨ ወደ ሉሃና ክላስ ገባ። ሉሃና አንተ ምን ሆና ነው የምትበሳጨው? ምክንያቱም እነሱ እኮ ይሄንን ለአንተ እየፈለጉልህ ነው፣ ሊያናድዱህ ነው። ስለዚህ አንተ ከኔ ጎን ካለህ እኔ አልለይህም። እኔ ያንተ ልባስ ነኝ፣ አንተ ደግሞ የኔ ልብስ ነህ። ስለዚህ ምንም የምንጎዳዳው ነገር የለንም። ለእነሱ ብለህ አትጨነቅ፣ ራስህን ጠብቅ አደራ እያለች ሁልጊዜ አደራ የምትሰጠው ሉሃና ፍቅረኛው የምትወደው የምታከብረው ናት። ሉሃና
ሉሃና ጭልጥ ስምጥ ባለ ፍቅር ገብታለች። አድናል ምንም አይነት ነገር እንዲሆንባት አትፈልግም። እንቅፋት እንኳን እንዲነካው አትፈልግም። አሁንስ የመጣችበትን አላማና የመጣችበትን እቅድ ረስታ ሳራን ረስታት ወደ ራሷ ህይወት እያደላች ነው። በእርግጥ አንዳንዴ ለፍታችሁ ጥራችሁ ግራችሁ ያጣችሁትን ነገር ተስፋ በመቁረጥ እናንተ ይመጣል ብላችሁ ባላሰባችሁበት መንገድ ይመጣል። ሉሃናም እንደዚህ በማሰቧ ምንም የተለቀየረ ነገር ስለሌለ አሁን ግን ጭንቅቷን ትታ ከአድናል ጋር ማሳለፍ ጀምራለች። ሁሌ ግን ማሰቧን ያቆመች አይመስለኝም። ምክንያቱም ስጋዋ እህቷ መንትየዋ ናትና ዛራ አንድ ቀን መሞቷን ብታቂ አድናልን ትተሽው እንዳትሄጂ ፍርሃት አለን። ምክንያቱም አድናል ከአንቺ ቀድሞሽ አውቃል። ነገር ግን ላንቺ ለመንገር በጣም ስለተሳቀቀ ነው። አማና እንላለን። ውድና የተከበራችሁ የቻናሌ ቤተሰቦች ሉሃና ተከታታይ ድራማ የዛሬ ክፍል ይሄን ይመስላል። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት እያልኩኝ እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉትናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።